እኛ ዋጥ አድርገን ኢሞሽናችንን ወደ ሰላም እንሄድ። ምን ፈልገው ይሄንን ነው። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው ከማንም ጋር። ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥይት ይተኮሳል፣ ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞተው፣ ወጣት ነው። ሊሰራ የሚችል ሰው ይሞተው እና የሰላም ሂደቱን በሚመለከት ለተነሳው ጉዳይ የተከበረው ምክር ቤት እንደሚያስታውሰው እንደሚገነዘበው ከጅምሩ ጀምሮ የኛ መሻት የኛ ፍላጎት ግጭት የሚባል በሀገር ውስጥም በአካባቢ ሀገራትም እንዳይኖር ማድረግ ነው። ለምሳሌ ከኤርትራ ጋር የቆየውን ግጭት በሰላም እንፍታ ብለን ኤርትራ ድረስ የተጓዝንበት ዋነኛው ዓላማ በኢትዮጵያና በኤርትራ መካከል ሰላም ቢኖር ሁለቱም ሀገራት ይጠቀማሉ ከሚል መነሻ። ይሄ በቀጥታ ኢትዮጵያን የሚመለከት ጉዳይ ነው። ነገር ግን ሶማሊያና ኬንያ ሲጋጩ ግጭት አያዋጣም፣ አንድ መሆን አለባችሁ ብለን የሶማሊያን መሪ ናይሮቢ ወስደን ያገናኘነው ለመፍታት የሞከርነው ቀጥታ ባይመለከተንም ግጭት ስለሚጎዳን። ሳውዝ ሱዳን ምክትል ፕሬዝዳንቱ ከሀገር ወጥተው ሳውዝ አፍሪካ በነበሩበት ጊዜ ውስጥ ወደ ሀገር እንዲመለሱና ንግግሩ እንዲጀመር ጥረት ያደረግነው የሳውዝ ሱዳን ሰላም ለኛ ስለሚጠቅመን። ሱዳን ከመፈንቅለ መንግስቱ በኋላ የገጠማት ችግር ሰላማዊ ሽግግር እንዲሆን ያ ሁላችሁም እንደምታስታውሱት ከፍተኛ ሚና የተጫወተች ኢትዮጵያ ናት። ለኢትዮጵያ ለአካባቢውም ሰላም እንፈልጋለን። አሁን መግለጽ ባልፈልግም ከቀጠናችን ባሻገርም በርካታ የሰላም ድርድሮች ውስጥ ተሳትፈናል እና ሰላም ያስፈልጋል። ሰላም በጣም ወሳኝ ነገር ነው። ለሰላም የሚከፈል ዋጋ ካለ ለመክፈል ዝግጁ መሆን አለብን። ለሰላም የሚሰጥ ማንኛውም ነገር ካለ ማድረግ ተገቢ ነው። ሰላም ሁሉ ጊዜ የሚደናቀፈው በግጭት ነው። ሰላም የሚወዱ ሰዎች ግጭት እንዳይፈጠር ይጥራሉ። ግጭት ሲፈጠር ደግሞ እንዲያጥር ይሰራሉ። መልሶ ሰላም ሮል አውት እንዲያደርግ እንዲቀጥል እና እኛን በሰላም መፈለግ በሰላም መሻት ጉዳይ ጥያቄ መጠየቅ ትንሽ ይከብዳል ይመስለኛል። ምክንያቱም በሰላም ጉዳይ እኮ ከቤተ ክርስቲያን እስከ ዓለም ሪኮግናይዝ እኮ አድርጎናል። ሰላም ወዳድ መሆናችን እኮ ዓለም ያውቀዋል። የዛሬ 2 ዓመት መጪው መስከረም ዘመን መለወጫ ላይ ለኢትዮጵያ ቴሌቪዥን ኢንተርቪው ላይ የትግራይ ህዝብ የጥይት ድምጽ ይበቃዋል፣ እንኳን ውጊያ የጥይት ድምጽ አያስፈልገውም ብዬ እኮ ወር 2 ወር ሳይሞላ ነው ውጊያ የገባን። እኛ ውጊያ አንፈልግም፣ ትናንትም አንፈልግም፣ ዛሬም አንፈልግም፣ ነገም አንፈልግም ከማንም ጋር። እኛ የምንሳተፍበት ብቻ ሳይሆን የማንሳተፍበትም አንፈልግም። የዩክሬንና ራሽያ ውጊያ አንፈልግም። ሰላም ነው እኛ የምንፈልገው። ሰላም ትርፋማ ስለሚያደርገን ሰላም እንፈልጋለን። ቲፒኤልኤፍ ይሄን ቀጥተኛ ውጊያ ከመጀመሩ በፊት ስፖንሰር እያደረገ ቅድም ይነሳው መፈናቀል፣ በየቦታ ያለው ግጭት፣ ፋይናንስ አድራጊው አሰልጣኝ አቃጅ ማን ነበር ይታወቃል እኮ። ልክ ግጭቱን ከፈጠሩ በኋላ በሚዲያዎቻቸው ደግሞ በጣም በርካታ የመጠራጠር ስሜት እንዲፈጠር ይሰሩ ነበር። መከላከያ እየገነቡ መከላከያችንን ከውስጥ እያፈረሱ በየቦታው በሚፈጠረው ግጭት ደግሞ እኛ ቢዚ ስንሆን ለመዘጋጀት ለመጠቀም ሞክረዋል። አሁን ሸኔ የሚባል ከሪፎርም በፊት 4000 5000 የሌለው በየወሩ 1000 2000 እየተማረከ እየተገደለ የሚፈለፈለው ከየት ነው ሪሶርሱ? ትንሽ ከመንደር ንግግር ወጣ ብሎ ማየት ያስፈልጋል። እና የግጭቱ ዋናው መንስኤ ቲፒኤልኤፍ የፖለቲካ ሽንፈቱን እየዋለ እያደረ መቀበል ተቸገረ። እኛ መጀመሪያ እንደምታውቁት ስኪርቶ ብቻ ነው ሐሳብ ብቻ ነው ያለን። ጦሩም ታንኩም ብሩም በነሱ እጅ ነው።
ካሸነፍን በኋላ ያንን ሽንፈት መቀበል ስላልቻለ ሽንፈቴን በጉልበት ላሳካው እችላለሁ። አንድም እያበጣበጥኳቸው ያም ካልሆነ በራሴ መትቼ በአጭር ጊዜ ውስጥ እኮ ነው ይህን መንግስት እናፈርሰዋለን ብሎ በግልጽ ይናገሩ ነበር። መንግስት እጥላለሁ፣ ሀገር አፈርሳለሁ፣ ህዝብ አናክሳለሁ፣ ይህ እንዲሳካ ሲኦልም ገባለሁ ብሎ ተነሱ። ተው አያዋጣም። እየተዋጋን እንኳን ታስታውሱ ከሆነ 2-3 ቀን አልቲማተም እያን ይቁም እጃችሁ ስጡ ይቅር እንል ነበር። ታስታውሱ ከሆነ እየተዋጋን እና መጀመሪያ ለምን ተዋጋችሁ የሚል ሐሳብ ያለው ሰው ካለ እኛ አልተዋጋንም ተከላከልን እንጂ ታንካችንን፣ ጀነራላችንን፣ ወታደራችንን በተኛበት በገዛ ቤተሰቡ አፍነው በሺህ የሚቆጠር ሰው ይዘውብን ንብረት ስለተያዘብን ልንከላከል ተቋማችን ሄድን። ሀብታችንን የተያዘብንን ሰው አስመለስን። እንዳንወጣ ደግሞ ህዝቡ ተቸገርኩ አለ። ከዚያ በፊት ታስታውሳላችሁ በተደጋጋሚ መውጣት እናስብ ነበርኛ። ምንሰጋባቸው ኤሪያ ስላለ አትወጡም የተባልነው በቲፒኤልኤፍ ሰው እያስተኙ አትወጡም አሉ። እንዳንወጣ ደግሞ መንገድ፣ መብራት፣ ውሃ፣ ጤና ችግር አለ ተባል። ህዝባችን ነው ብለን ቢሊየንስ መድበን ስንሰራ እኛ ልማት እየሰራን እነሱ ሌላ ዝግጅት ያደርጉ ነበር። በዓለም ሚዲያ ደግሞ ካምፔን ይደረግብናል። ምን አጨቃጨቀን? እኛ የኛ መኖር ካልተመቻቸው ሲፈልጉን እንገናኛለን ብለን ስንወጣ ደግሞ አሁን ነው ጊዜው ብለው በማስ በሰልፍ እንደ ያው የምታውቁትን አይነት ጦርነት አካሄዱ። ያኔም ተከላክለን ወደ ክልል ከመለስናቸው በኋላ ከዚህ በኋላ እንቀጥልም ብንቀጥልም በኋላ ረሃብ፣ ስደት፣ መፈናቀል ምናምን ይበጣና ተጨማሪ ጣጣ ነው የሚመጣብን ብለን ቆም። በሂደት ውስጥ እኛ የተከተልነው መንገድ በተቻለ መጠን አንድም ቀን ብትሆን ኢትዮጵያ ሰላም እንድታገኝ። ይሄ ብቻ አይደለም። ሪፎርሙ ከመጣ በኋላ እኮ ኤርትራ ያሉ ግንቦት ሰባት፣ ኦነግ፣ ኢሃፓ፣ ሌላ ስማቸው ብዙ የሆኑ ፓርቲዎች ኑ ግቡ በጋራ ሀገርና ልማ አላልንም እንዴ? አስገብተናል እኮ። ሽግግሩን ቅድም የነካካሁት ጉዳይ በምርጫ በዲሞክራሲያዊ መንገድ የኢትዮጵያ ተሰልፎ ከመረጠን በኋላ ግድ የለም ብቻችንንማ አንመራም፣ በፌደራልም በክልልም የሚፎካከሩ ፓርቲዎች ምርጫ ከተወዳደሩ ይግቡ ብለን ፓርቲዎች እኮ ካቢኔ አባላት ናቸው። 3 የካቢኔ አባላት እኮ የሚፎካከሩ ፓርቲዎች ናቸው። በዓለም ላይ አሸንፎ ሲት ሼር የሚያደርግ አንድ ፓርቲ አታገኝም። ከተሸነፈ ሼር ያደርጋል፣ ካሸነፈ ግን አያደርግም። ይቅር ባህል ይቀየር፣ አብረን እንስራ ነው ዓላማ። we don't regret መጠናከር አለበት። አንዳንዶቹ ግጭት በገጠመን ወቅት እዚህ ፓርላማ ያሉ ሰዎች ጭምር ከብልጽግና አባል ባልተለየ ሁኔታ ኢትዮጵያን ሊከላከሉ ተሰልፈዋል። ለዚህ ፓርቲ የሚለው ጉዳይ ሁልጊዜ የማይሰራ አንዳንዴ በትብብር ልንሰራ የምንችልባቸው ሁኔታዎች እንዳሉ ስለሚያመላክት ስልጣን ብንጋራ ችግር የለው፣ አብረን ሀገር ብናለማ ብናቀና ችግር የለው። ምንድነው የነበረው ችግር ያላችሁ እንደሆነ ጽንፈኝነት፣ ጥላቻ፣ ብሔር መጥላት፣ ሰው መጥላት። ጥላቻ መርዝ ነው። ይኸውላችሁ ባለፉት 50 ዓመታት ዩናይትድ አረብ ኤሚሬት የሚባል ሀገር፣ በተለምዶ ዱባይ አቡዳቢ የሚባለው ሀገር ሼክ ዛይድ ጀምረውት አሁን ሼክ መሐመድ የሚመሩት ሀገር በ50 ዓመት ውስጥ ዱባይን ከአፈር ወደ ወርቅነት ቀየራል። ከድንኳን ታይቶ ወደማይጠገቡ ህንጻዎች ቀየረ። በልቶ መጥገብ ሳይሆን እንደኛ 100 ሚሊዮን ቁጥር ያለውን ህዝብም የሚያበላ ሀብት ፈጠሩ። በ50 ዓመት ውስጥ ከምንም ተነስተው እጅግ አስደማሚ ውብ በዓለም ተመራጭ ሀገር ፈጠሩ። የሚያደምጥ፣ የሚከተል፣ የሚያግዝ፣ ልማት የማያደናቅፍ ህዝብና የሚሰሩ አመራሮች ተባብረው ሀገራቸውን ቀየሩ። ይሄን ቁጥርኛ ጋምጡት። ቲፒኤልኤፍ ሲደመር ሲቀነስ 48፣ 47፣ 49 ዓመት ታግሏል።
ቢያንስ ትግራይን ከ81 ጀምሮ እስካሁን እያስተዳደረ ነው። 30 ምናምን ዓመት ባለፉት 50 ዓመታት ወይም 48 ዓመታት የቲፒኤልኤፍ ትግል የትግራይ ህዝብ ምን አተረፈ ካላችሁ ጥላቻ፣ ጦርነት፣ ልመና። የዛሬ 50 ዓመትም ችግር አሁንም ችግር። የዛሬ 50 ዓመትም ኢንፍራስትራክቸር የለም ዛሬም የለም። የዛሬ 50 ዓመትም ስደት አለ አሁንም ስደት አለ። አንዳንዶች በ50 ሀገር የሌላ ሀገር ያደርጋሉ፣ በቁጥርም በስፋትም ከትግራይ የሚያንሱ። አንዳንዶች ደግሞ እነሱ 50 ዓመት ኮብራ ይቀያይራሉ፣ ሰው እዛው ነው። በቲፒኤልኤፍ አጠቃላይ ትግል 1000፣ 2000፣ 5000፣ 10000 የዛ አካባቢ ሰዎች ኮብራ መርተው ሊሆን ይችላል። የትግራይ ህዝብ ግን ምንም አላገኘም። ይሄን እንኳን ቆሞ ለማሰብ ይሄን እንኳን ቆሞ የኛ መፈጠር ምንድነው? ቲፒኤልኤፍ ከናካቴው ባይፈጠር የትግራይ ህዝብ ምን ያጣ ነበር ብሎ እንኳን ለማሰብ ዝግጁ አይደለም። ከናካቴው ባይፈጠር አንዳንዶች አሁንም ፓርቲ ስንሆን በእኛ ፕሬዘንስ በእኛ መፈጠር በህዝባችን ላይ ምን ቫልዩ አድ እናደርጋለን የሚለው አብረን ካላየን በስተቀር መፈጠርና እድሜ መቁጠር ብቻ ዋጋ የለውም። እና ጦርነቱ ሲጀመርም የኛ አይደለም፣ እየለመን ነው። አትችሉም አይችሉም ተብለን ብዙዎች ልካችንን ስለማያውቁ በልካቸው እያሰቡ የሞከሩት ጉዳይ ነው። ያኔም ዛሬም ያለው የኛ መሻት በውጊያ የተገኘውን ድል በሰላም መድገም ነው። በውጊያ አትፈርስም ብለን ሀገር አስቀጥለናል። ኢትዮጵያ በልማት ጎዳና ላይ ነው ያለችው፣ ጥያቄ የለውም። ብዙ ፈተናዎች መቋቋም የሚችል ተቋም እየገነባች ነው፣ ጥያቄ የለውም። አይታችሁታል። ለልጆቻችን ቁርሾ አንተው፣ ጥላቻ አንተው። እኛ ዋጥ አድርገን ኢሞሽናችንን ወደ ሰላም እንሄድ። ምን ፈልገው ይሄንን ነው። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው፣ ከማንም ጋር። ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥይት ይተኮሳል፣ ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞተው፣ ወጣት ነው። ሊሰራ የሚችል ሰው ይሞተው፣ በዛም ሞተ በዚህም ሞተ፣ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። ይሄ እንደተጠበቀ ሆኖ ናይጄሪያ ተገናኙ፣ ሶማሊያ ተገናኙ፣ አውስትራሊያ ተገናኙ፣ ሶሪያ ተገናኙ የሚባል ተረት ግን ተረት ነው። ተረት ነው። አጋጣሚ ናይጄሪያ በነበርኩበት ጊዜ እኔ ከናይጄሪያ መንግስት ጋር በነበረ ንግግር በጣም በርካታ ኢሹስ ነበረን። እንደ አጋጣሚ ሆኖ ለአንዲት ሰከንድ ቲፒኤልኤፍ የሚል ወርድ አልተነሳም። እነሱም ኮንሰርናቸው አልነበረም። እንደውም እንደ አልፎ አልፎ እንደምንጠየቀው የሰሜን ጉዳይ ምን ሆነ አላሉንም። ሌሎች ጉዳዮች ነው ጊዜ አባከን። ግን ናይጄሪያ፣ ሶሪያ፣ ሶማሊያ እየተባለ ይነገራል። እሱ ስህተት ነው። ክቡር ዶክተር ጫኔ ላነሱት ያው ናቸው ላነሱት ጉዳይ ፓርላማው ብቻ ሳይሆን የኢትዮጵያ ሕዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዟችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትን ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል። ክቡር አቶ ደመቀ መኮንን የሚመሩት ኮሚቴ ሰላሙን በሚመለከት ኢትዮጵያ ምን ትፈልጋለች? ዝም ብሎ ድርድር አይካሄድም። ብዙ ስራ አለ። ምን ሲሳካ ነው የምንነጋገረው? እንዴት ነው የምንነጋገረው የሚለውን ጉዳይ የሚያጠና ኮሚቴ ተቋቁሞ ኮሚቴው ሲያጠና ቆይቷል። እስከዛ ድረስ እስካሁን ለስራ አስፈጻሚ ሪፖርት አላቀረበም። ምናልባት በሚቀጥሉት 15 ቀናት እንጠብቃለን። ኮሚቴው ሪፖርት ይዞ ሲቀርብ 1 2 3 4 ሲሟሉልኝ ንግግር ማድረግ ይችላልው። በዚያ ሳይድ ይሄ እንዲሟላ ፈልጋለሁ፣ እኔ ደግሞ ይሄን አደርጋለሁ፣ ለሰላም ስለ ይሄን ዋጋ ከፍላለሁ የሚል ሐሳብ ሲመጣ ለህዝባችን በግልጽ እናውጃለን። የሚደራደረውን ኮሚቴ ይሄው ኮሚቴ ነው። እኔ ናይጄሪያ ሄጄ ሶማሊያ ሄጄ የምገናኝበት ምክንያት የለም። ተመድቧል ኮሚቴ አጥንቶ አውቆ የሚሰራ እና ብዙ ጊዜ ያው
እኛ ስንናገር ስለ ስንዴ ሰው አያምንም። ዶክተር አኪና ዲሲና ሲናገሩ ሰው የሚያምነው ኢትዮጵያዊ እንደዚህ ነው እናደርጋለን። በትዊተር ሲነገር ነው እንጂ የሚታመነው እኛ ስንል አይታመንም። የኢንትሪግ የኮንስፓይረሲ ፖለቲካ ልምምድ ስላለን ሁሉም በዛ ይታያል። እኛ ውጊያ አልደበቅንም እኮ ውጊያ መጥቷል፣ አገር ተደፍሯል፣ በቃ ከእንግዲህ በኋላ እንዋጋለን ብለን ለህዝባችን ነግረን ውጊያ የገባን ሰዎች አሁን ሰላም ለማምጣት ምን አስደበቀን? ሰላም የሚደበቅ ነገር ነው እንዴ? ለውጊያውም እንኳን አልደበቅንም። ዝም ብሎ መሰቃየት አያስፈልግም። ጊዜው ሲደርስ እና ንግግር ሲጀመር እንናገራለን። እኛ ብዙ ነው እንትኑ አሉባልታው፣ ስሞታው፣ ሽኩቻው ምናምን ብዙ ነው። ያን ተጠብቀው ሆኖ ግን አማራ ሳያቅ ለተባለው ስህተት ነው። ቲፒኤልኤፍ የአማራ ጠላት ሳይሆን የኢትዮጵያ ጠላት ነው። የተዋጋውም ኢትዮጵያ ነው፣ የሞተው ኢትዮጵያ ነው። ይሄ ዝም ብሎ ነገር ሰንጥቆ ለራስ መውሰድ ትክክል አይደለም። አማራ የሚደራደር ከሆነ አማራ ብቻ ይዋጋ። እዛ እየሞተ ያለው ኢትዮጵያዊ ነው፣ የሚደራደረውም ኢትዮጵያዊ ነው። ጠላቱም የኢትዮጵያ ነው። በአማራ የሚቆም አይደለም እኮ አማራን ቆርጥሞ ኦሮሞን ቆርጥሞ የሚቆም አይደለም። ከጨረሰን ይቀጥላው ሌላ ጎረቤት ሀገር እና ለብቻ የተሰራ ስራ የለም፣ የብቻ ጠላት የለም። በጋራ እንሰራዋለን። አጋጣሚ ሆኖ በዚህ ፕላን ባይሆንም አቶ ደመቀ ናቸው ኮሚቴው የሚመሩት። ሌላ አማራ ፈልገን ካላመጣን በስተቀር የአማራን ጥቅም እና ሁኔታ ይገነዘባሉ። ሌሎችም ሰዎች አሉበት፣ አማራ ተወላጆች ሆነው ሌሎች ሰዎች አሉበት፣ አፋሮችም አሉበት፣ ሶማሌዎችም አሉበት። ኮሚቴ ውስጥ በጋራ እየሰሩ ነው። እኛ የምናስበው የኢትዮጵያ ችግር፣ የኢትዮጵያ ዕዳ፣ የኢትዮጵያ ፍዳ ነው። ኢትዮጵያውያን በጋራ እንቋቋማለን ብለን የምናስበው እና ነገሩን ዝም ብሎ ወደታች ማውረድ ጥሩ አይደለም። ባይ ዘ ወይ ለፖለቲካ ስንናገር እዛ ሰራዊቱ ጋር የሚያመጣውን ችግር ማሰብ ጥሩ ነው። እየሞተ ያለው በፀሐይ የተቃጠለ ያለውን ሰው ምንም አያገባህም ካልነው አደገኛ ነው፣ በኋላ ችግር ያስከትላልና በዛ ማየት ጠቃሚ ይሆናል። የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ፍላጎት ግን አንድም ጥይት ኢትዮጵያ ውስጥ እንዳይተኩስ፣ ለጥይት የሚወጣው ዶላር ለመድኃኒት ለግንባታ እንዲውል ማድረግ ነው። የኛም የሕዝባችንን ፍላጎት። ማን ነው ጦርነትን አለ ልክ የሚያስጨኸው መዋጋት የማይችለው? ስንዋጋ የለም ስንመለስ ተዋጉ ይለናል። ብዙ በቃ ዓለም ላይ የምትሰሙት አሁን የትን ተቀምጦ በያገሩ ውጊያ ውጊያ ይላል። ውጊያ ሰፈር ሳይደርስ ማለት ነው። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በ14 ዓመቴ ነው ክላሽ የተሸከምኩት፣ አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ የሚበላ ወንድም የሚበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማን ነው ውጊያ የሚወደው? ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው። እና ሰላም እንፈልጋለን ማለታችን የተደበቀ ድርድር እናደርጋለን ማለታችን አይደለም። የተደበቀ ድርድርም ኩፍር የለውም። አሁን ተደራድረን ለምሳሌ መብራት ይገባላችኋል ብሎ መንግስት ቢወስን አሁን ሰሞኑን እንደሚወራው አይታይም እንዴ? መብራት እኔ አላስገባ መቼም ስንት ሰው አለ የሚያስገባ። መደበቅ እኮ አይቻልም። እና ደብቆ ድርድር ደብቆ ምናምን የሚባል ነገር ብዙ ቦታ የለውም። ግን ለሰላም እስከሆነ ድረስ እናንተ በርቱ፣ አይዟችሁ፣ ሞክሩ፣ አቅማችሁ እስከቻለ ድረስ ሰላም አምጡ ነው ማለት ያለባችሁ። ትክክለኛውም የፓርላማ ጋይዳንስ መሆን ያለበት ወደ ሰላም ሂዱ፣ ኢኮኖሚ የለንም፣ ብዙ ድሃ አለ፣ ኢንፍሌሽን አለ የሚባል ምክር ቢሆን ይበልጥ ጠቃሚ ይመስለኛል። ይሄ እንደተጠበቀ ሆኖ የጸጥታ ተቋማት ዝግጅታቸው ምን ይመስላል የሚል ተነስቷል። የኛ የጸጥታ ተቋም ለቲፒኤልኤፍ አይደለም የሚዘጋጀው። የኛ የጸጥታ ተቋም ቲፒኤልኤፍን የሚልከውም የሚያስበውም የሚመኘውም የኢትዮጵያን ሕልውና እገዳደራለሁ ካለ ኢትዮጵያ የተባለች ድንቅና ታሪካዊ ሀገር አጽንቶ ለማስቀጠል ነው የሚዘጋጀው። የሰፈር ዝግጅት ብቻ እናደርግም። ይሄማ ሞኛ ሐሳብ ነው። አርሚ አዘጋጅተን ቲፒኤልኤፍ ጋር በሰላም ቢያልቅ እናፈርሰዋለን ማለት ነው። እንደዛ ነው። ቲፒኤልኤፍን የላከው እኮ ተላላኪ ይፈልጋል። እና ዝግጅቱ ኢትዮጵያን ለማስቀጠል ነው። እንዳያችሁት ደግሞ ጅማሮ ጥሩ ነው። ብዙ ስራ ይጠበቅብናል፣ ምንም ጥያቄ የለውም። ገና ነው። ቢያንስ ግን አሁን ያለው አርሚ ቲፒኤልኤፍ ካለበት 2-3 እጥፍ በቁጥርም በቴክኖሎጂም በአቅምም ይሻላል። ይሄ ጥርጣሬ የለውም። ይሄ በቂ ነው አይደለም። በየቀኑ የሚወለድ እውቀትና ብቃት ስላለ አብረን ማደግ አለብን፣ መማር አለብን፣ ማደግ አለብን። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት፣ ታላቅ ሀገር ናት፣ ስመጥር ሀገር ናት።
ልጆቿ ስላልገባቸው ቢያረክሷትን በአፍሪካ ቁንጮ የሆነች ሀገር ናት፣ መቀጠል አለባት። እሷን የሚያስቀጥል ተቋም ይገነባል። በዚህ አግባብ ማየት ጥሩ ነው። ተቋም ሲባል ግን ዶክተር እንዳነሱት የፊዚካል ውጊያውን የሚከላከል ብቻ አይደለም። የቨርቹዋል ውጊያው ከፊዚካል ውጊያው እየበለጠ ነው። ለምሳሌ ዘንድሮ በሳይበር ክራይም የደረሰው ዳሜጅ በዓለም አቀፍ ደረጃ ከምን ገምተው በላይ ነው። 16 ቢሊዮን ዶላር በቀን በሳምንት አይደለም በቀን በሳይበር ዎርፌር ጥቃት ዳሜጅ ይደርስበታል። በቀን በአንድ ሰዓት ውስጥ 685 ሚሊዮን ዶላር ጥቃት ይደርሳል በዓለም ላይ። በአንድ ሰከንድ 11 ሚሊዮን፣ በአንድ ደቂቃ 11 ሚሊዮን፣ በአንድ ሰከንድ ደግሞ 190 ሺህ ዶላር የሚያክል ዳሜጅ ይደርሳል በዓለም ላይ። 11 ቢሊዮን ዶላር በቀን ማለት ቀላል ነገር አይደለም። እኛ ከተዋጋንበት ውጊያ ሀብት በብዙ እጥፍ ይበልጣል። ኢትዮጵያ ላይ ባለፉት 9 ወራት ብቻ 5860 ገደማ የቨርቹዋል አታክ ተካሂደዋል። ኦልሞስት 6000 አታክ ደርሶብናል። በሚሊየንስ ብር ያጣንበታል፣ በቢሊየንስ ሴቭ ያደረግንበታል። እሳቸው እንዳነሱት ዋናው ፋይናንሻል ሴክተር፣ አይሲቲ ኢንፍራስትራክቸር እና ደግሞ ሎ ኢንፎርስመንት ኤጀንሲስ መንግስት ተቋማት እና ፕሮጀክቶቻችን በብዙ መንገድ ይሞከራሉ። ፕሮፋይሊንግ ላይ የሚሰራ ስራ አለ። ሳይበር ኤክስፕሎይት ለማድረግ የሚሰራ ስራ አለ። ሳይበር ዎርፌር አለ። ለምሳሌ ኮሮና መጣ፣ እኛ እንኳን ብዙ ችግር የለውም፣ አፍሪካ ግን በየሜዳው ሬሳ ይታያል፣ በሚሊየንስ ይሞታሉ ተባለ። እኛ ደጋጎች ነን፣ ከዚህ ሰውን አንሰማም፣ ከውጭ ሰውን ስለምንሰማ ሁሉም ሙያተኛ የሚባል አፍሪካ በየመንገዱ ይሞታል እያለ ሪፖርት ጽሑፍ ያወጣ ነበር። ሞትን እንዴ? ፈጣሪ እኮ ደግ ነው፣ አልሞትንም። አሁን ደግሞ ችግር አለ ዓለም ላይ። ችግሩ ወደዚህ ኤክስፖርት ሲያደርጉት አፍሪካ በረሃብ ምክንያት ይሰደዳል እያሉ ነው። እነሱ የማይራቡ የማይቸገሩ ነገር ነው ይመስላቸው፣ ግን አይደለም። እንደዚህ አይነት አጀንዳ ኤክስፖርት አድርጎ ሞኛ ሞኞች እያጫወቱ ሰርቫይ ማድረግ ፍላጎት እዚህም እዛም አለ። ተሰብስበው ኮንፈረንስ ምናምን ብሎ ተቀምጦ ሳያፍር እኮ ነው አፍሪካ በረሃብ ትሰደዳለች ይላል። አፍሪካ ኤክስፖርት ብታደርግስ? እንደዚህ አይነት ጨዋታዎች አሁን ድርድር እንደሚባል ለምሳሌ ድርድር በጣም ይገርመኛል። እኔ ክራፍት የሚደረግበት መንገድ አዚፍ ለሰላም መነጋገር የከፋ ነገር የሆነ ይመስል ሆም ብሎ ቁጭ ብሎ የሚሰራ ሰው አለ። ለምን? በውስጣችን መጠራጠር፣ በውስጣችን መባላት ለመፍጠር የሚደረግ ሙከራ ነው። እና ሰላምን በሚመለከት በቨርቹዋልም በፊዚካልም የሚደረግ ማንኛውም ጥቃት አቅም በፈቀደ መጠን ለመከላከልና ኢትዮጵያን እንደ ሀገር ለማስቀጠል እየተሰራ ነው ያለው። ይሄ እንደተጠበቀ ሆኖ በሰላም የሚገኝ ማንኛውም ድል ደግሞ ካለ፣ ማንኛውም ደግሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን። አሁን ሪፖርት አስፈጻሚ ሲቀርብ ወዲያው ለህዝባችን ዲክለር እናደርጋለን። በእነዚህ ፖይንቶች ለመነጋገር ዝግጁ ነን ብለን። ለመነጋገር እኮ የምንፈልግበት ምክንያት በጣም ብዙ ነው። ዓለም በሙሉ እኮ ነው የሚያናግረን። እናንተን የሚያክል ሀገር እንዴት የራሱን ችግር አይፈታም እያለ እኮ ዓለም በሙሉ ያናግረናል። አይ ግድ የለም እኛ እንዋጋለን አይባልም። ከዓለም ጋር እኮ የምንኖረው። በዚህ በኩል እየለመንክ በዚህ በኩል ደግሞ እየፎከርክ እንዴት ይሆናል? አይሆንም። የግል ክብር ብቻ ሳይሆን የሀገር ጥቅም ይጎዳል። ይሄን ታሳቢ ያደረገ አካሄድ መሄድ ጥሩ ነው። ሰላም ከመጣ ነምበር 1 ተጠቃሚ ትግራይ ነው። አንደኛው መፈናቀል ብላለች እህቴ፣ አንደኛ የሚጠቀመው የትግራይ ህዝብ ነው። ከፍተኛ ችግር ላይ ስለሆነ ይሄ ፓርላማም ለዚያ ህዝብ መቆርቆር አለበት። ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት፣ ረሃብ፣ ችግር እየበዛ ነው። ሰዎቹ እንደ ደንታ የላቸውም። ጄኔሬተራቸው ነዳጅ ካገኘ እነሱ የፓወር ጉዳይ ኢሹዋቸው አይደለም። እነሱ እንደ ውሃ ካገኙ ኢሹዋቸው አይደለም። ህዝቡ ይጎዳል መሃል ላይ ብሎ ማሰብ ከሁላችንም ይጠበቅ መሰለኝ እና በዚህ አግባብ ብናይ በሰላሙ ትግራይ ከተጠቀመ በኋላ አፋርም አማራም
ኦሮሚያም ደቡብም ሁሉም ይጠቀማል። ኢትዮጵያም ጎረቤትም ይጠቀማል። ብዙ እኮ የሚነግደው በዚህ ጦርነት እኮ ብዙ የሚነግድ ሰው አለ። ቀጠናው ላይ የሚያቀባብል አለ። ለዛ ሁሉ መፍትሄ ይሆናል። እንግዲህ እኛ ሰላም ፈለግን ማለት እኛ ለሰላም ተጋን ማለት በዚያው ልክ ግብረ መልስ እናገኛለን ማለት ላይሆን ይችላል። እኛ ግን ሁል ጊዜ የምናውጀው ሰላም ነው። የምንለምነው ለሰላም ነው። ሰላምን አልፈልግም ኢትዮጵያን አፈርሳለሁ ብሎ ከመጣ ደግሞ እኔን ካፈረስከኝ በኋላ አትችልም ብለን እንከላከላለን። ይሄ ያደረግነው የምናደርገው ጉዳይ ነው ማለት ነው እና ሰላምን ኮምፕሮማይዝ ማድረግ ተገቢ አይደለም። በዚህ አይነት ማየት ጥሩ ነው። ሽንትኑን ግን ተው፣ አሉባልታውን ወሬውን ተው። እሱ ሊከፋፍለን ነው፣ ጥቅም የለውም። ሲደርስና ሲያስፈልግ በግልጽ የምናየውና የምንሰማው ይሆናል። ከህግ ማስከበር ጋር ተያይዞ የተነሳው ጥያቄ በመጀመሪያ የህግ ማስከበሩ ስራ የተጀመረው የብልጽግና አባላት ሆናችሁ ጉባኤ የተሳተፋችሁ ሰዎች እንደምታስታውሱት ጉባኤው ላይ አንዱ አጀንዳ ንግግር ህዝባችንን እናድምጥ፣ የህዝባችንን ስሜት እንረዳ ብለን ጉባኤ ዛሬ ጨርሰን በማግስቱ ሴንትራል ኮሚቴ ስብሰባ ነበረ። ስብሰባችን ላይ መጀመሪያው አጀንዳ የተወያየንበት ህዝባችን ጋር ከንወያይ፣ ህዝባችንን እናነጋግር። አሁን ከዚህ ጉባኤ ህዝቡ ይጠብቃል ብዙ ነገር፣ ምን እንደሚለን እንስማ ብለን ሁሉም ሰው ተሰማርቶ ውይይት ተካሄደ። በሀገር ደረጃ ብዙ ጉዳይ ተነስቷል፣ ግን 3 አንኳር ጉዳይ ተነሳ። አንድ ሰላም 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 ሚል ከሰላም ጋር የሚያያዝ ጉዳይ ሁሉ ጋር ተነስቷል ከጫፍ ጫፍ። ሁለተኛ የዋጋ ግሽበት፣ ኑሮ ውድነት ተቸገርን፣ እኛ መርጠናቸዋል፣ እንድትሰሩልን እንፈልጋለን፣ ግን ባካችሁን መፍትሄ አምጡ የሚል በጣም ከፍተኛ ጥያቄ ነበር። ሶስተኛው መልካም አስተዳደር፣ በኑሮ ውድነት ላይ ሌቦች አስቸገሩን፣ የማይሰሩ ሰዎች አስቸገሩን፣ ይህንን ነገር መንግስት አንድ ነገር ያድርግልን የሚል ጥያቄ ነበር። ብዙ ጉዳይ አለ፣ ግን ዋና ዋናው 3ቱ ይሄ ነበር። ይሄን ሴንትራል ኮሚቴው ከተመለሰ በኋላ ከተወያየን በኋላ ጥናት እንዲጠና አደረግን በሀገር ደረጃ። ጥናቱን በጋራ ስናይ ኦሮሚያ፣ አማራ፣ ቤንሻንጉል 3ቱ ላይ በጣም ሰፋ ያለ ከሰላም ጋር የሚያያዝ ችግር አለ። አዲስ አበባ ደግሞ ቀማኞች በሞተር ሳይክል እየሄዱ ሞባይል የሚቀሙ፣ በሞተር ሳይክል እየሄዱ ቦርሳ የሚቀሙ ከመቀማት ጋር የሚያያዝና የጠላት ደግሞ ኤጀንት የሆኑ ሰዎች በስፋት አሉ። አምስተኛው ሶማሌ ነው። ሶማሌ ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ፣ ኮንትሮባንድ አለ። እነዚህ 5 ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን። ይሄ ኦልሞስት 1 ወር ተኩል 2 ወር ሊሆን ይችላል ከዚያ ውይይት በኋላ የተደረገ ነው። በዚህ 2 ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው። ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል። በሁለት ውስጥ በብዙ ሺህ ተማርከዋል። በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው። ሁለተኛው አማራ ክልል ነው። አዲስ አበባ ላይም ሰፊ ስራ ተሰርቷል። በቤኒሻንጉልም ሰፊ ስራ ተሰርቷል። በአልሸባብና ኮንትሮባንድም ተሰርቷል። በድምሩ የገመገም ነው። በባለፈው ከህዝብ ውይይት በኋላ ሰላም ማረጋገጥ፣ ሰላም ማስከበር፣ ህግ ማስከበር ስራችን ውጤት እያመጣ ነው ወይም ገመገምንና ህዝቡን ደግሞ እናወያየዋል። ህዝቡን ደግሞ አወያይተን በቅርቡ በነበረው ሪፖርት የሰማሁት ከጫፍ ጫፍ የኢትዮጵያ ደስተኛ ነው። አማራ ክልል ብቻ ሳይሆን ምዕራብ ጎጃም በጣም ደስተኛ ነው በሰላም ማስከበሩ። ይሄን ክቡራቱ ክርስቲያን ከተቻለ ሄደው ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄደው ቢያወያዩ፣ እውነቴን ነው ሰሞኑን ጠፍተዋል የሚል አሜቶች ሰምቼ ነው። ቢያወያዩ ይሰሙታል። ደስተኛ ነው። ለምን ደስተኛ ሆነ ያላችሁ እንደሆነ አማራ ክልል እናቶች መተኛት አይችሉም። ማታ ማታ ልክ እንደ ጨቢ ነው በቀጥይ ሲንጣጣ ነው የሚያድረው። በየከተማው ልክ በመናመርት ይመስል በዶላር የማይመጣ ይመስል ጠላት ጎኑ ተቀምጦ ተከብብ ያለው እያለ ዝም ብሎ ሲተኩስ ነው የሚያድረው። ሰው ይጨነቃል። የወጣ ልጅ ካለ ይጨነቃል። ይሄን ደግሞ እናንተ በደንብ ታውቁታላችሁ። ወደ ኦፕሬሽን ሳንገባ ከተቻለ
በሰላማዊ መንገድ ይፈታ እና ሞክሯል። ክቡራቱ ክርስቲያን እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ። እርሶ ራሶ ተነግሮኝ ይሞክሩ ከተቻለ ሰላም ነው የሚሻለው። ሳንያያዝ ምናምን በሰላም ካለቀ ጉዳዩ ይሞክሩ ብዬ እርሶ እንኳን እንደሞከሩ አውቃለሁ። አሁን ሳይሆን ቀደም ብሎ በነበረው ሁኔታ ማለት ነው። እና በሰላም የሚመጣ ነገር ካለ ከደስታ በላይ ምን ያደርግልናል? እኛ ገንዘብ እኮ የሚወጣው ከህይወት ብቻ ሳይሆን ከትንሿ ነገር ጀምሮ ኪሳራ ነው፣ አስፈላጊ አይደለም። ግን ሰላሙን ስለሚሄድበት ግሽበት ላይ ቅድም እንዳነሳሁት ጓሮ አትክልት ያለው ከዚህ ጊዜ በኋላ እኮ ነው ጓሮ ብለን ቤተ መንግስት የሰራ ነው። ቅድም ያነሳሁትን ድጎማ በሙሉ ያደረግነው ለዛ ነው። መልካም አስተዳደር ላይ ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል፣ አባረናል፣ ከደረጃ ዝቅ አድርገናል። ከ5000 በላይ በዚህ 2 ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። እርስዎ እንዳሉት በሰላም ከሞከርን በኋላ አልሳካ ሲል ብቸኛ ኃይል የመጠቀም ስልጣን ያለው መንግስት ነው። ለዛ ደግሞ አቅም አለው። አቅም እንደሌለው ሆኖ የታየበት ዋናው ምክንያት ዲሞክራሲውን ብንለማመድ የሚል ፍላጎት ስላለ ነው። ያም ሆኖ የፌደራል ስርዓት ስሪታችንን በደንብ መገንዘብ ጥሩ ነው። እያንዳንዱ ኦፕሬሽን በአማራ ክልል የተካሄደው ኦፕሬሽን 100% በአማራ ልዩ ኃይል የተካሄደ ነው። አንድም የፌደራል ጦር የለበትም። አንድ ሰው 100% የሚመራው ፕሬዝዳንት ነው። የሚሳተፈው የአማራ ልዩ ኃይል። እኛ ያደረግነው በሴኩሪቲ ካውንስል ጉዳዩን ካየን በኋላ ጥናቱ ሲቀርብ ክልሎች ይምሩት፣ የሴኩሪቲ ካውንስል አባላት ግን በየክልሉ ቴክኒካል ድጋፍ ስጡ ብለን የሚያደራጁ ሰዎች አሉ። መረጃ ድጋፍ ሜይንሊ እነሱ የሚመራው ግን ፕሬዝዳንቱ ነው። አማራም፣ ኦሮሚያም፣ ደቡብም ሁሉ ቦታ ከተሳካም ከተበላሸም ማለት ነው። ፌደራል አንዳንዴ ሰው ታፍኗል ምናምን ሲባልም ህጋዊ የማሰር ስልጣን ያላቸው አስፈጻሚም የህግ ተርጓሚም አካላት በየክልል እንዳሉ ሰው አይገነዘብም። በየክልሉ ህግ አስፈጻሚ ያለ፣ ህግ አውጪ ያለ፣ ህግ ተርጓሚ ያለ፣ ህጋዊ ኮንስቲቱሽናል የሆነ የማስተር የመጠየቅ መብት ያለው። በዚህ ምክንያት አማራ ክልል የተደረገው ኦፕሬሽን በዝርዝር ሪፖርት መቅረብ ያለበት የአማራ ክልል ምክር ቤት ሲቀርብ ተወካዮች ህዝብ አነጋግረው ሪፖርቱን አቅርበው መነጋገር አለባቸው። እኔ ባልመራሁት ኦፕሬሽን በዝርዝር ይሄን ያ ነው ምሎ አይደለም። ሪፖርት ሰምቻለሁ፣ ቅር ሰምቻለሁ፣ ሁኔታውን አውቃለሁ። ግን ልክ የፌደራል መንግስት እንደሚወራው አይነት ተደርጎ የቀረበው ስህተት ነው። የአማራ ኦፕሬሽን አማራ ይመራዋል፣ የኦሮሚያ ይመራዋል፣ የቤኒሻንጉል፣ የሶማሌ ይመራዋል። ሁሉም ጋር ግን ድጋፍ ይደረጋል፣ ቴክኒካል ድጋፍ እና አንደኛው ኦፕሬሽኑ ሎካል መሆኑን ማወቅ ጠቃሚ ነው። ሁለተኛ በህዝብ ጥያቄ የተጀመረ መሆኑን ማወቅ ጥሩ ነው። ሶስተኛ ከተጀመረም በኋላ ህዝብ ደስተኛ መሆኑንና ሰላም እያገኘ መሆኑን ማወቅ ጥሩ ነው። ይሄ እንደተጠበቀ ሆኖ በስንዴ ማሳ ስንዴ ብቻ ሳይሆን እንክርዳድ፣ በብልጽግና ሐሳቢ ውስጥ አበልጻጊ ብቻ ሳይሆን ሌቦች እንዳሉት ሁሉ በሚያኮራ ስም በሚያኮራ እና ሁላችንን እንመካበት በሚገባ ስም ሌሎች መጠቀም ፈልገዋል። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ። የማታውቁ ከሆነ ሄዱና ጠይቁ ህዝባችሁ።
በነገራችን ላይ ክብራቶ ክርስቲያን በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርሙት 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው ለምን ህግ ተከበረ ማለት ጥሩ አይደለም። ምክንያቱም እርሶ እንዳሉት አርሶ አደር ሰላም ካገኘን የሚያርሰው፣ ሀገር ሰላም ካገኘን የሚለማው፣ ጠላት ይረብሸን ችግር የለውም በገዛ ልጆቻችን መታመስ የለብንም ነው መባል ያለበት እንጂ ከርቶ በሰፈር አለቃነት ሰው ማስቸገር ጥሩ አይደለም። ለጊዜው ከፖለቲካ አንፃር እናንተም ደግፋችሁት ሊሆን ይችላል። ግን ድንገት በሚቀጥለው ምርጫ ብታሸንፉና ክልሉን ብትመሩ ይሄ አይነት ልምምድ ጥሩ አይደለም። ህግ የተከተለ መሆን አለበት። በነገራችን ላይ በአማርኛ ሚዲያ ቲፒኤልኤፍ አንዲት እናት 5 ልጆቿን ሰጠች፣ 3 ልጆቿን ሰጠች እያለ ይናገራል። ለማን ነው የሚናገረው? በአማርኛ ለኛ እኮ ነው። ለሷማ በትግርኛ የሚያወራት ለኛ ነው እየነገረን ያለው። በአማርኛ 5 ልጆች ሰጠች እያለ እኛ 5 አያስፈልግም ብለን አንዳንድ የወሰድነው እንኳን ምሽጉን ጥሎ ሰፈር ከገባ ማን ይጠብቀሃል? ግዴታ አይደለም። ወዶ ነው የገባው። ወዶ ገብቶ ክላሽ ሰርቆ ሽጦ ባጃጅ የሚገዛ ወዶ ገብቶ ክላሽ ሰርቆ ሰፈር ሄዶ የሚሸፍትና የሚዘርፍ ሰው መፍጠር ትክክል አይደለም። እና የተሰራው ስራ በጥቅሉ ብቻ ሳይሆን በውጤት ደግሞ እንመልከተው። 3500 የከዳ ሰራዊት፣ ብዙ ኩንታል ሐሺሽ ፋኖ ሐሺሽ ያደርግለታል። ብዙ ኩንታል ሐሺሽ በኦሮሚያም በአማራም የተያዘው፣ የውጭ ምንዛሪ ከፍተኛ ቁጥር ያለው የውጭ ምንዛሪ፣ ፎርጅድ ገንዘብ፣ ይሄን የሰበሰብነው ቦምብ፣ የሚቀጣጠል ፈንጅ፣ ስናይፐር። በነገራችን ላይ የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ከዚህ ውጊያ በኋላ የገዛነው ክላሽ አለ። ለየት ያለ ክላሽ ነው። ድሮ አልነበረንም። ከዚህ ግጭት በኋላ ያስገባነው ክላሽ መከላከያ ብቻ ያለው ኢትዮጵያ ውስጥ ያልነበረ በከለሩ የሚለይ አዲስ ክላሽ አለ። ይህንን ክላሽ ሀገር እንከላከል፣ ሀገር አትፈርስም ብለው አውደ ግንባር ሄደው የቆሰሉ ኦሮሞዎች፣ አማራዎች፣ ወላይታዎች ገሎ መሳሪያ የወሰደ ሁሉ ነው ፋኖ ነኝ የሚለው። ገሎ ያ መሳሪያ የወሰደ ሁሉ ነው ፋኖ ነኝ እያለ የሚፎክረው። ወንድሙን ሊከላከለው ሄደውን ገሎ መከላከያ ያመዋል። ይሄን ሲያይ ያን ክላሽ ሲያይ ያመዋል። ያ ክላሽ ማንም ጋር የለም፣ ክልል የለም፣ ፖሊስ ጋር የለም። ሳያፍር ነው አንጠልጥሎ የሚሄደው። ይሄ ትክክል አይደለም፣ ይጎዳናል። ነፃነትና ብልጽግና ስርዓት ሲኖር ነው። ስርዓት ከሌለ ሰላም፣ ዴሞክራሲ የሚባል ነገር ማረጋገጥ አይቻልም። ስርዓት ያስፈልጋል። ሁሉ ነገር ኢን ኦርደር መሆን አለበት። የጀገነ አንድም የሀገር መከላከያ ሚኒስቴር አባል ይሆናል፣ የአማራ ልዩ ኃይል አባል ይሆናል፣ የሚሊሻ አባል ይሆናል። አሊያም ስትፈልጉኝ ጥሩኝ አሁን አርሳለሁ ቤቱ ይቀመጣል እንጂ 10 እና 20 30 እንደ መከላከያ ሆኖ ፓራል ፎርስ መሆን ጥሩ አይደለም፣ ለአማራም ጥሩ አይደለም። ለምክር ቤት አይመቸኝም። ግን አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ስር ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ሚሊሻ፣ እዚያ ጋር ልዩ ኃይል፣ እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይሄ ኃይል መሳሪያ የያዘ ኃይል፣ ወጣት ኃይል፣ ብር የለመደ ኃይል፣ መኪና የሚቀማ ኃይል፣ ብር ላክ እያለ የሚደውል ኃይል፣ አርሶ አደር በረሽቶ ሲመለስ ብር የሚቀማ ኃይል እሳት ነው። በአማራ ደግሞ ባህል ውስጥ እሳት ዝም ብሎ አይለቀቅም። እናቶች እሳት ዝም ብሎ አይለቁም። እንጀራ የሚጋግሩ ከሆነ አንከርት የሚባል ነገር ይሰራሉ። እሳቱ እንዳይረጭ ሰብሰብ የሚያደርገው በእበት የሚሰራ አንከርት አለ። እንጀራ ዝም ብሎ አይጋገርም። እሳት ከተረጨ ቤት ያቃጥላል። ወጥ የሚሰሩ ከሆነ ጋቻ የሚባል ነገር አለ። ሰብሰብ አድርጎ እሳቱን የሚይዝ። ይሄ እሳት ሰብሰብ ተደርጎ መያዝ ካልተቻለ
ወደፊትም ልንዋጋ አንችልም፣ ወደ ኋላም አስቸጋሪ ነው የሚሆነው። በዛ መነጽር ማየት ጥሩ ነው። የመብት ተሟጋጆች እንደዚህ ብለዋል ለተባለው እነዚህ ተሟጋጆች ለሚዘረፈው፣ ለሚጠለፈው፣ ለሚደፈረው ህዝብ አይናገሩም እንዴ? ለሰው እኮ ነው የሚሟገቱት ማለት ነው። ኢትዮጵያ ውስጥ ታዋቂ ያልሆኑ ሰዎች በህይወት የመኖር መብት ታዋቂ የሆኑ ሰዎች ከመናገር መብት ጋር እንዴት አቻ ሆኖ ይታያል? ሰዎች በህይወት መኖር የተቸገሩ እንደተባለውም እየተፈናቀሉ የተጎሳቆሉ ኢትዮጵያዊ ሆኖ ሰከንድ ሲቲዝን እየሆኑ በሀገራቸው እሱን ለማስከበር የሚሰራ ጥረት እንዴት ከመናገር መብት ጋር በኩል ይታያል? ሰው ማኖር አይበልጥም ከመናገር? ይሄን ማየት ጥሩ ነው። ይሄ ማለት ግን ይሄን የሚያክል ኦፕሬሽን ሲሰራ በስተት የተያዘ ሰው የለም፣ ጥፋት አይጠፋም። እንደው የኛ መንግስት እንከን አልባ ነው አይደለም፣ መገምገም አለበት። በስተት የተያዘ ሰው ካለ፣ አላግባብ የተጎዳ ሰው ካለ፣ ኃይል የተጠቀመ ሰው ካለ መጠየቅ አለበት። ምክንያቱም አንደኛውን ጥፋት ለማከም ሌላ ጥፋት ትክክል አይደለም። ይሄን ደግሞ የተከበረው ምክር ቤት በዋነኛነት የክልል ምክር ቤቱ ስራ ቢሆንም የተከበረው ምክር ቤት ኮሚቴ አቋቁሞ ያለውን ነገር ሄዶ ማጥናት መጠየቅ ይችላል። ችግር ካለ ማረም አለበት። የአማራ ክልል ባለኝ ሪፖርት በሺ የሚቆጠር ሰው አጣርቶ ፈቷል። የቀረም ሰው ካለ ተጣርቶ መፈታት አለበት። የተጎዳም ካለ ካሳ መከፈል አለበት። ትክክል አይደለም እሱ። እኛ የምንፈልገው ሰላማዊ ክልል እንዲሆን ነው እንጂ ዜጎች እንዲበደሉ አይደለም። ግን 3500 የከዳ ሰራዊት የት እንደገባ አይታወቅም የሚለው የከዳ ሰራዊት ህግ አለው የሚጠየቅበት እና ይሄም በዚህ ደረጃ ማየት ጥሩ ነው። እርሶም ከሌሎች የፓርላማ አባላት ጋር ሄደው አይተው ጥሩ ጎኑን ማጠናከር፣ ችግር በሚያስቡትን ደግሞ የሚታረምበትን መንገድ መፍጠር አስፈላጊ ነውና መንግስት ያሸበረ በሚል በሶሻል ሚዲያ ያለው ንግግር ጥሩ አይደለም። ቢያምኑም ባያምኑም አማራ ክልል ባለኝ መረጃ ብዙ ከተማዎች ሰው እናቶች ተኝተው እያደሩ ያሉት አሁን የጥይት ድምፅ ስለቀነሰ። ጎንደር መተኛት እኮ አይቻልም። ቅማንት ነው ምናምን ነው እየተባለ ሲተኮስ እኮ ነው የሚያድረው። ሰዎች ይፈራሉ መውጣት መግባት። ባህር ዳር ከተማ ውስጥ ይሄን ደግሞ በደንብ የምትገነዘቡት ይመስለኛልና ህግ እናስከብር፣ ሰላም ይሁን። ያን ተጠበቀው ነው። ስተት ካለ እየቀነስን ትክክለኛ ትራክ የተከተልን እንሄድበትን እኛ የምንታረምበትን በህግ የምናርምበትን መንገድ መከተል ጠቃሚ ይሆናል። ያ ካልሆነ ጥሩ አይደለም። የህግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች። መፍትሄው ህግ ማክበር ብቻ ነው። እንትና ነኝ፣ አርሶ አደር ነኝ፣ ባለባንዲራ ነኝ፣ ባለከዘራ ነኝ አይሰራም። ህግ ማክበር። ህግ ያላከበረ ይጠየቃል። በስንቱ ነው እኛ የምንዘጋየው? ህግ ማክበር ብቻ ነው ጋራንቲው። ከዛ በመለስ ሀሳብ መግለጽ መነጋገር ችግር የለውም።